ሰላም ተማሪዎች እንዴት ናችሁ? ገለታ ነኝ ከሳቋማ። በዛሬው ኬሚስትሪ ትምህርት ቪዲዮ እየላችሁ ቀረብኩት ለ12ኛ ክፍል የሚሆን ኬሚስትሪ ትምህርት ነው። በዚህ ለሰን ላይ ግሬድ 12 ኬሚስትሪ ዩኒት 1 አሲድ ቤዝ ኢኩሊብሪየም ኢኩቫለንት ኦፍ አሲድ ኤንድ ቤዝ የሚለውን ነገር በሰፊው የምንመለከት ይሆናል። እንደነዚህ አይነት ጠቃሚ የሆኑ የኬሚስትሪ ትምህርት ቪዲዮ ለማግኘት የሳቋማ ዩቲዩብ ቻናልን፣ ቴሌግራም አካውንት እንዲሁም ዌብሳይት አካውንቱን ጆይን ማድረግ ትችላላችሁ። ወደ ለሰናችን ንግባ። At the end of this section, the student will be able to explain the equivalence of acid and base. ስለዚህ at the end of this section ወይም ይሄን ለሰን ተምራችሁ ስታበቁ ምን ማድረግ ትችላላችሁ ማለት ነው። የአንድን አሲድ ኢኩቫለንትን አለም ደግሞ የአንድን ቤዝ ኢኩቫለንት ቫልዩን በደንብ አድርጋችሁ መግለጽ ትችላላችሁ ማለት ነው። ስለዚህ explain the equivalence of acid and base የሚለው ነገር በደንብ መግለጽ ትችላላችሁ መቼ ለሰኑን ተምራችሁ ስታበቁ። ሌላው ይሄን ለሰን ተምራችሁ ስታበቁ you can calculate the normality of a given acidic or basic solution። ስለዚህ ስለ ኖርማሊቲ ግሬድ 10 ዩኒት 2 ተምራችኋል። አሁን ላይ ደግሞ የአሲድን ወይም የቤዝን ኖርማሊቲ በደንብ አድርገን ካልኩሌት ማድረግ እንችላለን። እንግዲህ ለሰናችንን ከመጀመራችን በፊት አክቲቪቲ 1.10 መመልከት እንችላለን። discuss the following question in group and write a short report ነው የሚለን። ሶ የመጀመሪያው ጥያቄ how does the equivalent mass of an acid and base obtained? የአንድን አሲድ ወይም ቤዝ ኢኩቫለንት ማሱን እንዴት ማግኘት እንችላለን ነው የሚለን። ወደ መልሳችን ስንመጡ ኢኩቫለንት ኦፍ አሲድን ለማግኘት ኢኩቫለንት ማስ ኦፍ አሲድ ለማግኘት ምን ማድረግ አለባችሁ? ሞላር ማስ ኦፍ አሲድ ሞላር ማስ ኦፍ ዋት አሲድ ዲቫይድ ባይ ነምበር ኦፍ ሃይድሮጅን ዊል ሪሊዝ ኢን ሶሉሽን። ስለዚህ ለምሳሌ ሰልፈሪክ አሲድ የምትወስዱ ተመልከቱ። ሰልፈሪክ አሲድ ስትሮንግ አሲድ ነው፣ ዳይፕሮቲክ አሲድ ነው። ስለዚህ ሰልፈሪክ አሲድ ሶሉሽን ውስጥ ሁለት ሃይድሮጅንን ሪሊዝ ማድረግ ይችላል፣ ሁለት ሃይድሮጅን። ስለዚህ የሱን ኢኩቫለንት ማስ ካልኩሌት ለማድረግ ከፈለኩ ሞላር ማስ ኦፍ ሰልፈሪክ አሲድን ካልኩሌት አደርጋለሁ። ሃይድሮጅን ሲደመር ሰልፈር ሲደመር ኦክሲጅን ሞላር ማሳቸው ማለት ነው። የሃይድሮጅን ማስ 1 ሲባዛ በ2 ነው። የሰልፈር ማስ ደግሞ 1 ሲባዛ ዋት በ32 ነው። እንዲሁም ደግሞ የኦክሲጅን ማስ ደግሞ 4 ሲባዛ በ16 ነው ማለት ነው። ስለዚህ ሃይድሮጅን ማሱ 1 ነች፣ ሁለት ሃይድሮጅን ስላለው 2 ግራም አላችሁ። ይሄ 32 ነው፣ ይሄኛው 64 ነው። ሲደምሩት 98 ነው። ስለዚህ አሁን ኢኩቫለንት ማስ ኦፍ ሰልፈሪክ አሲድ በጠየቅ 98 ግራም ፐር ሞል ነበረኝ። ይሄንን ለስንት አካፍለው? ለ2 አካፍለዋለሁ። አሁን ስንት አገኘሁኝ? 49 አገኘሁ ማለት ነው። 49 ግራም ፐር ኢኩቫለንት ማለት ነው። ፐር ኢኩቫለንት አግኝቻለሁ ማለት ነው። ስለዚህ ይሄ የምኑ ነው ማለት ነው? የአሲድን ኢኩቫለንት ማስ ለማግኘት የተጠቀምኩበት ሲስተም ነው። ኢኩቫለንት ማስ ኦፍ ቤዝን ለማግኘት ደግሞ ከፈለጋችሁ ተመሳሳይ ሲስተም ነው ተጠቀሙት። ለምሳሌ ማግኒዥየም ሃይድሮክሳይድ ከተባላችሁ ይሄ ሶሉሽን ውስጥ ማግኒዥየም ፕላስ2 እና 2 ሞል ኦፍ OH ማይነስን ፎርም ያደርጋል። ስለዚህ ኢኩቫለንት ማስ ኦፍ ማግኒዥየም ሃይድሮክሳይድን ለማግኘት ከፈለኩ ኢኩቫለንት ማስ ኦፍ ማግኒዥየም ሃይድሮክሳይድ የዚህን ካልኩሌት ለማድረግ ከፈለኩኝ ሞላር ማሱን እጠቀማለሁ። ይሄ ማለት 74 ሲደመር 24 ስንት ይመጣ ማለት ነው? 98 ይኖረኛል። 74 ሲደመር 24 98 ሶ 98 ግራም ፐር ሞል ሲካፈል ለ2 ነው የሚለው ማለት ነው። ሁለት የተባለች ማለት ይቺ 2OH ማለት ነው። ሶ የአሲድን ወይም የቤዝን ኢኩቫለንት ማስ ካልኩሌት ለማድረግ ይሄን አይነት ሲስተም መጠቀም እንችላለን ማለት ነው። ሌላኛው የአክቲቪቲ ጥያቄ ምንድነው የሚለን? what is the difference between normality and molarity? discuss this in terms of acid base reaction ነው የሚለን። ስለዚህ ኖርማሊቲ እና ሞላሪቲ የሚለያቸው ነገር ምንድነው ነው የሚለን። ወደ መልሳችን ስንገባ ኖርማሊቲ ሪዶክስ ሪአክሽን ላይ ዲፔንድ ይሆናል። ሪዶክስ ሪአክሽን ላይ ምን ያደርጋ ማለት ነው? ዲፔንድ ይሆናል። ሪአክሽን ላይ ምን መሆን ይችላል? ዲፔንድ መሆን ይችላል ማለት ነው። ግዴታ ሪዶክስ ሪአክሽን ላይ ነው ዲፔንድ የሚሆነው። ማንኛው ኖርማሊቲ ጌን ኦር ሎስት ኦፍ ሃይድሮጅን ሊኖር ይችላል። አለም ደግሞ ጌን ኦር ሎስት ኦፍ ምን መኖር አለበት ማለት ነው? ኤሌክትሮን መኖር አለበት ማለት ነው። ነገር ግን ሞላሪቲ ግን ይሄ ነገር የለበትም። ኢንዲፔንደንት ኦፍ ዋት ኢንዲፔንደንት ኦፍ ምንድነው ማለት ነው? ሪአክሽን ነው ወይም ሪዶክስ ሪአክሽን። ሪዶክስ ሪአክሽን ላይ ኢንዲፔንደንት ነው ማንኛው ሞላሪቲ። ልዩነታቸው ይሄ ነው ማለት ነው። ቤዝዶን አሲድ ቤዝ ሪአክሽን ስትመለከቱ እንግዲህ ሪአክሽን ላይ ዲፔንድ የሚሆነው ኖርማሊቲ እስከሆነ ድረስ ኖርማሊቲ አሲድ ቤዝ ሪአክሽን ላይ ከነምበር ኦፍ ኢኩቫለንት ጋር ወይንም ከነምበር ኦፍ ሃይድሮጅን ፕላስ አዮን እና ከነምበር ኦፍ OH
ጋር ምን ያደርጋል ማለት ዲፔንድ ይሆናል ማለት ነው። ሶ በፎርሙላ ደረጃ እንደምታስታውሱ ግሬድ 10 ስትማሩ ኖርማሊቲ which is equal to ሞላሪቲ ታይምስ ዋት ዚ ነበረች። እዚች ላይ ዚ ብለን ያስቀመጥና ምንድነች ማለት ነው ነምበር ኦፍ ወይ ሞል ኦፍ ሃይድሮጅን ፕላስ አዮን ነች ለአሲዶች ማለት ነው። ለቤዝ ደግሞ ከኦኤች አዮን ጋር ምንድነች ማለት ነው ኢኳል ነች ማለት ነው። ሶ ኖርማሊቲ ግዴታ አሲድ ቤዝ ሪአክሽን ላይ ምን ላይ ዲፔንድ ሆነ ማለት ነው ነምበር ኦፍ ፕሮቶን ጌን ኦር ሎስት ላይ ዲፔንድ ሆናል። ወይንም ከቤዝ ጋር ስታስቡት ከነምበር ኦፍ ኦኤች ማይነስ ጋር ምን ሆነ ማለት ነው ዲፔንድ ሆነ ማለት ነው። አሲድ ቤዝ ሪአክሽን ላይ ይሄን አይነት ዲፔንደንሲ ያለው ማንኛው ኖርማሊቲ ማለት ነው። An equivalent is the amount of a substance that react with an arbitrary amount or typically 1 mole of another substance in a given chemical reaction. ስለዚህ በደንብ ማየት ያለብን ምንድነው ኢኩቫለንት ብለን የምንጠራት ነገር ምንድነች ማለት ነው። ኢኩቫለንት ማለት ምን ማለት ነው? amount of substance require amount of substance require ምን require to react 1 mole of ምን another substance ስለዚህ ኢኩቫለንት ተብሎ የሚጠራው ምን ማለት ነው? amount of substance required to react 1 mole of another substance equivalent ተብሎ ይጠራ ማለት ነው። አሲድ ከሆነ number of hydrogen supplied to react 1 mole of another substance ቤዝ ከሆነ ደግሞ number of OH minus supplied to react what 1 mole of another substance ይሄ ኢኩቫለንት ተብሎ ይጠራ ማለት ነው። ስለዚህ ኢኩቫለንት ማለት ይሄ ነው ዴፊኒሽኑ እዚህ ላይ የተቀመጠላችሁ። an equivalent is the amount of substance that react with an arbitrary amount typically ምን ብሏቸዋል 1 mole of another substance in a given chemical reaction። ስለዚህ እናንተ የሚያስፈልጋቸው የማስ አማውንት ከሌላ 1 mole of amount of substance ጋር react ለማድረግ የሚያስፈልጋቸው አማውንት ነው ኢኩቫለንት ተብሎ የሚጠራው ማለት ነው። in a more formal definition እንግዲህ ትክክለኛውን ዴፊኒሽን እንመልከት። እዚህ ላይ አሲድ ቤዝ ሪአክሽን ስለሆነ the equivalent is the amount of a substance required to react አሁን እንደነገርኳችሁ with or what supply 1 mole of hydrogen ion if the substance is an acid in an acid base reaction. For example, for sulfuric acid an equivalent is 2 ይለናል። ለምን ቢባል sulfuric acid በወተር አዮናይዝድ በሚሆንበት ጊዜ ምን ፎርም ያደርጋል? ሰልፌት -2 እና 2 ሞል ኦፍ ሃይድሮጅን ይሄን ፎርም ያደርጋል። አሁን ኢኩቫለንት ኦፍ ሰልፈሪክ አሲድ ብትባሉ 2 ነው የምትሉት። ለምን ቢባል ሰልፈሪክ አሲድ ከሌላ ሰብስታንስ ጋር ሪአክት ለማድረግ 2 ሃይድሮጅንን ሰፕላይድ ማድረግ ይችላል ማለት ነው። ሌላ ደግሞ እንውሰድ ካልሽየም ሃይድሮክሳይድን ብትወስዱ ካልሽየም ሃይድሮክሳይድ በወተር ዲዞልቭ ስታደርጉት ካልሽየም +2 እና 2 ሞል ኦፍ OH ማይነስን ፎርም ማድረግ ይችላል። ስለዚህ what is the equivalent of calcium hydroxide ብትባሉ አሁንም 2 ነው የምትሉት because calcium hydroxide ከሌላ ሰብስታንስ ጋር ሪአክት ለማድረግ 2 ሞል ኦፍ ሃይድሮክሳይድን ሰፕላይ ማድረግ ይችላል ወይም መለገስ ይችላል ማለት ነው፣ ወይም ፈርኒሽድ ማድረግ ይችላል ማለት ነው። for a base it is the number of hydroxide ion አሁን እንደነገርኳችሁ ለቤዝ ከነምበር ኦፍ ሃይድሮክሳይድ አዮን ጋር ኢኳል ነው ኢኩቫለንት ተብሎ የሚጠራው provided for a reaction. For example, for a barium hydroxide it can release what 2 mole of hydroxide ion ቺኛይቱን ስለሚለቅ ኢኩቫለንቱ ስንት ነው ማለት ነው? 2 ነው ማለት ይችላልላችሁ። አሁን እንዳሳየዋችሁ ለቤዝ ከኦኤች አዮን ጋር ኢኳል ነው ኢኩቫለንት የሚባለው፣ ለአሲድ ደግሞ ከምን ጋር እኩል ነው ማለት ነው? ከሃይድሮጅን አዮን ጋር እኩል ነው ማለት ነው። ስለዚህ ኖርማሊቲ ብለን የምንጠራው a solution refers to the number of equivalent of solid per liter of solution ወይንም mass of equivalent of solid divided by what liter of solution። በሌላ አነጋገር አሳጥረን ስናስቀምጠው ኖርማሊቲ which is equal to molarity times what ዚ ነች። እቺ ዚ በየነገርኳችሁ ለአሲዶች ከሃይድሮጅን ፕላስ አዮን ጋር ኢኳል ነው፣ ለቤዝ ደግሞ ከኦኤች ማይነስ ጋር እኩል ነው ማለት ነው። አሱም ዚስ ዋን ኢንትራንስ ኤግዛም እንደዚህ አይነት ጥያቄ ተጠይቆ ያውቃል። ለምሳሌ እንውሰድና 0.5 ሞላር ኦፍ ሰልፈሪክ አሲድ ምን ያክል ኖርማሊቲ ይኖረዋል ልትባሉ ትችላላችሁ። ኖርማሊቲ ምን ያክል ነው ልትባሉ ትችላላችሁ። ሶ እናንተ መለሳችሁ እዚህ ላይ ሞላሪቲ ተሰጥቷችኋል። 0.5 ሞላር ትላላችሁ እዚህ ላይ መልቲፕላይ ባይ ዋት 2 ነች። እዚህ ምክንያቱም 2 ነች እዚህ ላይ ያለቻችሁ ኢኩቫለንቷ እቺ 2 ነች ማለት ነው። ስለዚህ ኖርማሊቲ ምን ያክል መጣለ ማለት ነው? ኖርማሊቲ እዚህ ኳልቱ 1n ይመጣል። 1 ኖርማል ይመጣ ማለት ነው። ስለዚህ ለአሲድም ለቤዝም
ስትሰሩ በዚህኛይቱ ባጭሯ ፎርሙላ መጠቀም ትችላላችሁ። ነምበር ኦፍ ኢኩቫለንት ኦፍ ሶሊድ ወይንም ኢኩቫለንት ማስ ኦፍ ሶሊድ ዲቫይድ ባይ ዋት ሊትር ኦፍ ሶሉሽን ኖርማሊቲ ተብሎ ይጠራል። The definition of a chemical equivalent depends on what? The substance or types of chemical reaction under consideration. እዚህ ላይ ኢኩቫለንት የሚባለው ነገር ኬሚካል ሪያክሽን ላይ ዲፔንድ ይሆናል። አሲድ ቤዝ ሪያክሽን ከሆነ ከሃይድሮጅን እና ከኦኤች አዮን ጋር ዲፔንድ ይሆናል። አሲድ ቤዝ ሪያክሽን ከሆነ እዚህ ላይ እያንዳንዷን ላሳያችሁ። ለመጀመሪያው አሲድ ቤዝ ሪያክሽን ከሆነ ሉክ አሲድ ቤዝ ከሆነ ሪያክሽኑ ከምን ጋር ዲፔንድ ሊሆን ነው ማለት ነው? ከሃይድሮጅን እና ከኦኤች አዮን ነምበር ጋር ዲፔንድ ሆና ማለት ነው ለአሲድ ቤዝ ሪያክሽኑ። ሌላ አይነት ሪያክሽን ለምሳሌ ሳልት ሊሆን ይችላል። ሪዶክስ ሪያክሽን ሆኖ ግን ሳልት ሊሆን ይችላል። ለምሳሌ እዚች ላይ አልሙኒየም ክሎራይድ ቢኖረን እዚህ በደንብ ማየት ያለበት አልሙኒየምን ክሎራይድ ቢኖራችሁ ዋት ኢዝ ዘ ኢኩቫለንት ማስ ኦፍ አልሙኒየም ክሎራይድ አለም ደግሞ ዋት ኢዝ ዘ ኢኩቫለንት ኦፍ አልሙኒየም ክሎራይድ ከተባላችሁ እዚህ ላይ የሜታል ካታዮኑን ወይም ፓወሩን ትመለከታላችሁ። ስለዚህ የአልሙኒየም ኢኩቫለንት ለመስራት ግዴታ አልሙኒየም ቫላንሲው ፕላስ 3 ስለሆነ ይችን ፕላስ 3ን ተጠቅመን የአልሙኒየምን ኢኩቫለንት መስራት እንችላለን ማለት ነው። ፕላስ 3 አድርገን ማለት ነው። ስለዚህ የአልሙኒየም ሞላር ማስ ለምሳሌ ኢኩቫለንት ማሱ ፈልጉ ብትባሉ 27 ነው። ሲካፈል ለ3 ብል ኢኩቫለንት ማሱ 9 ይመጣ ማለት ነው። አክቲቪቲ ላይ እንደሰራሁት አይነት ከሆነ ሶ ኢኩቫለንት የሚባለው ነገር ምን ላይ ዲፔንድ ነው ማለት ነው? ታይፕስ ኦፍ ኬሚካል ሪአክሽን ላይ ማለት ነው። ቢኮዝ the concept of equivalent is based on what? The reacting power of an element. reacting power ማለት ቫላንሲ ማለት ነው። ይሄ አሁን ያሳየኋችሁ of an element. It follows that a specific number of equivalent of one substance will react with the same number of equivalent of another substance. ለምሳሌ ብንወስድ እዚች ላይ አልሙኒየም ክሎራይድ አልሙኒየም ፕላስ 3 እስከሆነ ድረስ ፓወሩ አለም ደግሞ ኢኩቫለንቱ ፕላስ 3 ስለሆነ ምን ይጠይቀናል ማለት ነው? 3 ሞል ኦፍ ዋት ክሎሪንን ይጠይቀናል ማለት ነው። ሶ አንዱ አልሙኒየም 3 ፓወር ስላሉት እዚች ላይ ቫላንሲ ወይም ኢኩቫለንቱ 3 ስለሆነ የክሎሪን ደግሞ አንድ ብቻ ስለሆነች 3 ሲባዛ በአንድ ስለዚህ ተመጣጣኝ የሆነ ነገር ነው የሚጠይቀን ማለት ነው። ስለዚህ ይሄ በምን ተወሰነ ማለት ነው? ኢኩቫለንት ማስን ለመስራት ግዴታ ሪአክሽኑ ላይ ዲፔንድ ነው ማለት ነው። ሳልት ከሆነ ካታዮኑን መመልከት መቻል አለብን። እንዲሁም አሲድ ቤዝ ሪአክሽን ከሆነ ደግሞ የሃይድሮጅን ነምበርና የኦኤች አዮንን መጠን ማወቅ አለብን ማለት ነው። ሌላው እዚህ ላይ የምናየው when the concept of equivalent is taken into consideration ኢኩቫለንት ማስን ኮንሲደር ማድረግ ከቻልን ወይም ኢኩቫለንት የሚባለው ነገር ኮንሲደር ማድረግ ከቻልን አንድ ኬሚካል ሪአክሽን ሲካሄድ ዌስት የሚባለው ነገር ወይም በኤክሰስ መልክ የሚወገደውን ነገር መቀነስ እንችላለን። ምን ማለት ነው? when the concept of equivalent is taken into consideration it is less likely that chemical will be wasted as excess. ለምን መሰላችሁ? አሁን አንድ ነገር ላሳያችሁ። ሶዲየም ሃይድሮክሳይድ እና ሰልፈሪክ አሲድ ሪአክሽን ወይም ኒውትራላይዜሽን ሪአክሽን ለማካሄድ ግዴታ ምን መመልከት አለባችሁ? ይሄ ሶዲየም ሃይድሮክሳይድ ሪሊዝ የሚያደርገው አንድ OH ማይነስ ነው። ነገር ግን ሰልፈሪክ አሲድ ደግሞ ሪሊዝ ማድረግ የሚችለው የሃይድሮጅን ነምበር መጠን 2 ነው ማለት ነው። አሁን 1 ሞል ኦፍ ሰልፈሪክ አሲድ 2 ሞል ኦፍ ዋት ሶዲየም ሃይድሮክሳይድ ይጠይቃቸዋል። ምንም ኮንሲደር ካደረጋችሁ ኢኩቫለንት የምትባለው ነገር ኮንሲደር ካደረጋችሁ ምክንያቱም አንድ OH ችኛይቱ አንዱ OH ኒውትራላይዝ ማድረግ የምትችለው አንድ ሃይድሮጅን ፕላስን ብቻ ነው። ምክንያቱም እንደዚህ አድርጉት OH ማይነስ ፕላስ ሃይድሮጅን ፕላስ ታደርጉ ምን ታገኛላችሁ? ወተርን ፎርም ማድረግ ትችላላችሁ። አሁን ሪሜን ይኖራችኋል ማለት ነው። ማን ይቀራችኋል? ሌላ አንድ ሃይድሮጅን ፕላስ ትቀራችኋል ማለት ነው። ስለዚህ እዚች ላይ when the concept of equivalent is taken into consideration it is less likely what that the chemical will be wasted as excess. ስለዚህ እንደ ኤክሰስነት ዌስት የሚደረግ ነገር አይኖርም። ምንን ታሳቢ ስናደርግ? ኢኩቫለንት የምትባለው ነገር ታሳቢ ስናደርግ ማለት ነው። እና አሁን ሰልፈሪክ አሲድ 1 ሞል ኦፍ ሰልፈሪክ አሲድ 2 ሞል ኦፍ ሶዲየም ሃይድሮክሳይድ ነው የሚጠይቀን። ምንን ታሳቢ ስናደርግ? ኢኩቫለንትን ታሳቢ ስታደርጉ ማለት ነው። ከዛ ውጭ ግን አይችልም ማለት ነው። Keeping in mind that normality is a measure of what reacting power of a solution, we use the following equation to determine normality. እንግዲህ ኖርማሊቲን ካልኩሌት የምናደርግበት ፎርሙላ ነግሬያችኋለሁ። ኖርማሊቲ which is equal to mass of equivalent of solid over volume of solution ማለት ትችላላችሁ። አሊያም ደግሞ molarity times number of C ወይንም ለአሲድ ሃይድሮጅን ነው፣ ለቤዝ OH ነው። ሳልት ከሆነ ደግሞ ካታዮንን ቻርጅ መጠቀም ትችላላችሁ። Thus, according to the definition of normality, the number of equivalent is the normality multiplied by what? The volume of solution ነው። የማለት ከፎርሙላው እንደምትረዱት
እዚች ላይ ኖርማሊቲ which is equal to number of equivalent number of ምን አለ ማለት ነው equivalent ዚ አለች ዲቫይድ ባይ ምንድነው ማለት ነው ከታች የምታስቀምጡ volume in liter ነው ማለት ነው። so number of equivalent which is equal to ምን ይመጣ ማለት ነው ኖርማሊቲ ታይምስ volume in liter ይቺ ነምበር ኦፍ ኢኩቫለንቷ እንደ ኮንስታንት እናስባታለን። አሲድም ከሆነ ወይም ቤዝም ከሆነ እንደ ኮንስታንት ማሰብ እንችላለን። ለአሲዱም እንደዚህ እናስቀምጠው ነምበር ኦፍ ኢኩቫለንት ኦፍ the acid which is equal to normality times volume in liter ማለት ይቻላል ማለት ነው። ስለዚህ if we add enough acid to neutralize a given volume of a base the following equation hold on equation አሳያችኋለሁ። ይህ ኢኩዌሽን ደግሞ ምንድነው mole of the acid which is equal to ብትሉ mole of acid which is equal to at equivalent point በአማውንት ደረጃ ኒውትራላይዜሽን ሪአክሽን ሲካሄድ mole of the acid ከmole of base ጋር ምን ይሆናል ማለት ነው ኢኳል ነው። ከmole of base ጋር ምን ይሆናል እኩል ነው ማለት ነው። መቼ ኒውትራላይዜሽን ሪአክሽን የሚካሄድበት ፖይንት ላይ። ስለዚህ N1 V1 ይሄ የአሲዱ ሞል ቢሆን which is equal to N2 V2 ይሄ ደግሞ የቤዙ ምንድነው ማለት ነው ሞል ነው ማለት ነው። ስለዚህ N1 V1 equal to N2 V2 ታይትሬሽን ስንሰራ የምንጠቀምበት ፎርሙላ ነው። አናውን የሆነውን ኮንሰንትሬሽን ለማግኛ የምንጠቀምባት ፎርሙላ ነች ማለት ነው። ይህ ማለት አሁን እንደነገርኳችሁ ኢኩዌሽኑ ምን ነው ማለት ነው N1 V1 which is equal to N2 V2 ነው ማለት ነው። ይሄን ፎርሙላ መጠቀም እንችላለን ማለት ነው። ስለዚህ N1 V1 which is equal to N2 V2 አሲድ ቤዝ ታይትሬሽን ስንሰራ ትልቁ የምንጠቀምባት ፎርሙላ ነች። ወይም አናውን የሆነ ኮንሰንትሬሽን ኦፍ አሲድ ኦር ቤዝን ዲተርማይን ለማድረግ የምንጠቀምባት ፎርሙላ N1 ኖርማሊቲ ነው V ቮሊዩም ኢን ሊትር N2 ደግሞ ኖርማሊቲ ኦፍ ቤዝ ወይም አሲድ ሊሆን ይችላል V2 ቮሊዩም 2 ነው ማለት ነው። ስለዚህ በዚህ አይነት መንገድ መስራት እንችላለን። where N1 and V1 refer to the normality and the volume of the acid solution respectively and N2 and V2 refer to what the normality and volume of the base solution ነው። ስለዚህ mole of the base which is equal to mole of the acid እንዳልኳችሁ ስናስቀምጣት ምንድነው ያልነው N1 V1 which is equal to N2 V2 ነበረ። ስለዚህ ይሄንኛው N1 ማለት normality of acid ይሄ ደግሞ volume of acid ይሄኛው ደግሞ normality of base ይሄ ደግሞ volume of ምንድነው ማለት ነው base ነው ማለት ነው። example 1.10 what volume of 2 normal sodium hydroxide is required to neutralize 25 ml of 2.7 normal of sulfuric acid 2.7 normal of sulfuric acid ነው የተባልነው። ስለዚህ ይሄንን ለመስራት እናደርጋለን ማለት ነው። ፎርሙላችን ላይ mole of acid mole of what acid which is equal to mole of base ማለት እንችላለን። mole of base at equivalent point ወይም ኒውትራላይዜሽን የሚካሄድበት ፖይንት ላይ ማለት እኩል ሲሆኑ ሞላቸው ኢኳል ሲሆን ነው ኒውትራላይዜሽን የሚያካሄዱ ማለት ነው። ስለዚህ ሞል ኦፍ አሲድ ለማግኘት ግዴታ ኖርማሊቲ N1 times V1 which is equal to what N2 times what V2 ማለት ትችላላችሁ። N1 ናችሁ የሰልፈሪክ አሲድ ነው 2.7 ኖርማል መልቲፕላይ ባይ 25 ሚሊ ሊትር ማለት ትችላላችሁ which is equal to N2 ማለት ደግሞ የሶዲየም ሃይድሮክሳይድ ስለሆነ ተሰጣናለች። እሷም ክልነች እሷ 2 ኖርማል ነች ማለት ነው። 2 ኖርማል ተሰጣናለች። ስለዚህ 2 ኖርማል በደንብ ይልኝ 2 ኖርማል ታይምስ ዋት ምን ማለት እንችላለን ማለት ነው V2 ማለት እንችላለን። ስለዚህ V2 which is equal to 2.7 ኖርማል multiply by what 25 ሚሊ ሊትር ዲቫይድ ባይ 2 ይሆናል ማለት ነው። ይህ ማለት ካልኩሌት አድርጋችሁ ሲጨርሱ 33.8 ሚሊ ሊትር ታገኛላችሁ ማለት ነው። እንግዲህ ተማሪዎች ለዛሬ እዚህ ላይ ይበቃናል። ስለ ኢኩቫለንት ያየነው ነገር ይሄን ይመስላል ማለት ነው። በሌላ የትምህርት ቪዲዮ እስከምንገናኝ ቸር ሰንብቱ።